ከመሠረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ ለመሠረተ ክርስቶስ ቤተክርስቲያን ምዕመናን፣ አገልጋዮችና መሪዎች ሁሉ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ከቅርብ ጊዜ ወዲህ በሳምንት አንድ ቀን ፈቃድ ወስጄ ቤት ሆኜ ስጸልይ በቤተ ክርስቲያን ውስጥ የተፈጠረውን ነገር በማሰብ እጸልይ ነበር። በእግዚአብሔር ፊትም ራሴን እመረምር ነበር። ሰቆቃወ ኤርምያስ 3:40 የእግዚአብሔር መንፈስም ልቤ እንዲመረምር ፈቅጄ ነበር። እግዚአብሔር ወደ ልቤ ያመጣቸው ሐሳቦች ነበሩ። ከነዚህ ውስጥ እኔን የሚመለከቱ ጥቂት ነጥቦችን ላካፍላችሁ እፈልጋለሁ። ከነሐሴ 2011 ዓ.ም ጀምሮ በመሠረተ ክርስቶስ ቤተክርስቲያን ውስጥ ፕሬዝዳንት ሆኜ ለ5 ተከታታይ ዓመታት ካገለገልኩ በኋላ እንደገና በነሐሴ 2016 ዓ.ም በተደረገው ምርጫ ለሁለተኛ ዙር እንዳገለግል እግዚአብሔር እድል ሰጥቶኛል። ከመጀመሪያው እግዚአብሔር ለዚህ አገልግሎት ሲሾመኝ ከየት እንደተነሳው ስለማውቅ አገልግሎቱን በትህትና ለማገልገል ራሴን ሰጥቼ ነበር። እስካሁንም በጌታ ጸጋና ድጋፍ በእናንተ ጸሎትና ምክር በማገልገል ላይ ይገኛለሁ። የመጀመሪያው ዙር የመሪነት አገልግሎት ጊዜ ሰላማዊ ነበር። ቤተክርስቲያናችን የ5 ዓመት ስልታዊ እቅድ በማዘጋጀት ትኩረታችንን በተቀመጡ ግቦች ላይ ትኩረት አድርገን ስንሰራ ነበር። እግዚአብሔር ረድቶን በቤተ ክርስቲያናችን በሁሉም አቅጣጫ መልካም የሚባል ለውጥና እድገት ተገኝቷል። ለዚህም ስኬት መለኮታዊ እርዳታ ከኛ አልተለየም። የሁላችሁም አስተዋጽኦ የሚደነቅ በመሆኑ እግዚአብሔርን ለማገልገል ላደረጋችሁ ትጋት እግዚአብሔር ይባርካችሁ እላለሁ። ይሁን እንጂ አንድ ጊዜ በተለይ አገልጋዮች በትጋት መስራት እንደሚገባቸው ለማሳሰብ ዱ ኦር ዳይ መስራት ወይም መሞት ወይም መሄድ የሚል ቃል እናገር እንደነበር አስታውሳለሁ። በዚህ ንግግሬ የተከፉና ተስፋ የቆረጡ አገልጋዮች መኖራቸውን ሰምቼ ነበር፣ ግን በጊዜው ምላሽ አልሰጠውም ነበር። ዓላማዬ ምንም ቢሆን እኔም እንደናንተው አገልጋይ ሆኜ ጭካኔ በሚመስል መንገድ እንዲህ በመናገሬ አዝናለሁ፣ ይቅርታ እጠይቃለሁ። የሁለተኛ ዙር የፕሬዝዳንት አገልግሎቱን ከጀመርኩኝ በኋላ በቤተ ክርስቲያን ውስጥ አንዳንድ የተቃውሞ ድምጾች አልፎ አልፎ መስማት ጀመርኩኝ። አሁንስ ቤተ ክርስቲያናችን መሠረተ ክርስቶስ አትሸትም፣ ፕሬዝዳንቱ አምባገነን ነው፣ ዋናው ቢሮ አንድ ክልል ሆኗል እና ወዘተ መልእክቶችን በተለያዩ መንገዶች ሰምቼ ነበር። ሆኖም ግን እምብዛም ስፍራ አልሰጠሁትም ነበር። ለእነዚህ ጉዳዮች ትኩረት በመስጠት ጥናት በማድረግ መሠረታዊ መንስኤዎችን መለየትና መፍትሄዎችን ለመስጠት ተግዳሮት የሆኑብኝ አንዱ የስብሰባ መብዛት ነበር። እነዚህ ስብሰባዎች ደግሞ የመሠረተ ክርስቶስ ቤተክርስቲያን ብቻ ሳይሆኑ በተለያዩ ህብረቶችና ቦርዶች ውስጥ በመግባት በርካታ ጊዜያትን በስብሰባዎች ማሳለፍ ነበር። ይህ ለእነዚህ ጉዳዮች መልስ ለመስጠት ብቻ ሳይሆን የቤተ ክርስቲያንን አንዳንድ ጉዳዮች በጥልቀት ለመከታተልና ለማቀድ ጊዜን በልቶብኛል። ስለዚህ ዋና ትኩረቴን በመመራት ቤተ ክርስቲያን ላይ በማድረግ ለነገሮችና ስራዎች ጥብቅ ክትትል ከማድረግ አንጻር ክፍተት በመፈጠሩ ሁላችሁንም ይቅርታ ጠይቃለሁ። ከዚህም በኋላ ሁል ጊዜ ቅድሚያ የምሰጠው ለመሠረተ ክርስቶስ አገልግሎት እንደሆነ ለማረጋገጥ እፈልጋለሁ። ወደ ፕሬዝዳንትነት ስመጣ ለማከናወን ካሰብኳቸው ነገሮች መካከል አንዱ ቤተ ክርስቲያን የዲጂታል ሚዲያን በመጠቀም ወንጌል መስበክ እንድትችል ማገዝ ነበር። ይህ ስልታዊ እቅዳችን ውስጥ የነበረ ሐሳብ ነው። ይህን ለመጀመር ያደረግነው የመጀመሪያው ተግባር የቤተ ክርስቲያናችን ማህበራዊ ሚዲያ ገጽ መክፈት ስለነበር የፌስቡክ ገጽና የዩቲዩብ ቻናል ከፈትን። ከዛም የቤተ ክርስቲያናችንን ዜናዎች በተለይ በፌስቡክ ገጻችን ላይ መልቀቅ ጀመርን። ይህ ተግባር የመሠረተ ክርስቶስ ቤተ ክርስቲያን ጎልታ እንድትታወቅ ትልቅ አስተዋጽኦ አበርክቷል። ሆኖም ግን ቤተ ክርስቲያን የሚዲያ አጠቃቀም ፖሊሲ ስላልነበራት ለማህበራዊ ሚዲያ የሚቀርቡና የማይቀርቡ መልእክቶችን ወይም ዜናዎችን በጥንቃቄ ሳንለይ ስናስተላልፍ ነበር። ይህ አካሄድ በረጅም ርቀት ጉዳት እንዳለው አሁን ተረድቻለሁ። መሪ እንደመሆኔ መጠን የሚዲያ ፖሊሲ ተዘጋጅቶ ሁሉም ነገር በፖሊሲው መሰረት እንዲከናወን ማድረግ ሲገባኝ ይህም ባለማድረጌ ይቅርታ እጠይቃለሁ። በማህበራዊ ሚዲያ ላይ መውጣት የሌለበት የግለሰቦችም ሆነ የቤተ ክርስቲያን መረጃዎች በእኔም የፌስቡክ ገጽ እንዲሁም በቤተ ክርስቲያን የፌስቡክ ገጽ ላይ በመውጣቱ ይቅርታ እጠይቃለሁ። በዚህ ተግባርም የተበደላችሁና ያዘናችሁ ወገኖቼ ሁሉ ይቅር በሉኝ። የሚዲያ አጠቃቀምን በተመለከተ ከተለያዩ የሚዲያ አካላት ጋር በርካታ ቃለ መጠየቆችን አድርጌያለሁ። በእነዚህ ሚዲያዎች ስለተለያዩ ነገሮች የሰጡትን አስተያየቶች ሳስብ ባልናገር ኖሮ ወይም እንዲህ ባለ መንገድ ባልናገር ኖሮ የምላቸው ጉዳዮች አሉ። መጋቢ እንዲሁም የቤተ ክርስቲያን ፕሬዝዳንት በመሆኔ ሚዲያዎችን መምረጥ፣ ቃላትን መምረጥ እና በአንዳንድ ጉዳዮች ላይ ደግሞ አስተያየት ቢኖረኝም በሚዲያ ላይ ምንም ሀሳብ ባልሰጥ ኖሮ ጥሩ ነበር ብዬ እጸጸታለሁ። በተለያዩ መደበኛና ማህበራዊ ሚዲያዎች ላይ ስናገር በንግግሬ ላሳዘንኳችሁ ውድ ወገኖቼ
እባካችሁ በእግዚአብሔር ምሕረት ማሩኝ። ወደፊት መደበኛ ሆነ በማህበራዊ ሚዲያ ላይ አልገኝም ብዬ ቃል ባልገባም በተገቢ ሚዲያዎች ላይ በጥንቃቄ ተገቢ መልእክት ለማስተላለፍ የምችለውን ሁሉ ጥረት አደርጋለሁ። የኔ ስብዕና ግልጽና ያመንኩበትን በድፍረት የምናገር ሰው በመሆኔ አንዳንድ ጊዜ የኔ ድፍረት ቀጥተኛ መሆኑ በአንዳንድ ሰዎች ዘንድ እንደ ትዕቢትና አምባገነንነት ሊታይ ይችላል። ግልጽነት፣ ድፍረትና ያመንኩትን ነገር በቀጥታ መናገር የኔ ተፈጥሮ ሆኖ ነው እንጂ ትዕቢተኛ ሆኜ ግን እንዳልሆነ እንድትረዱኝ እፈልጋለሁ። ከልጅነቴ እንዲሁ ነበርኩ። እነዚህ ባህሪያት እኔ ፕሬዝዳንት ሆኜ የመጡ አይደሉም። ከዚህ ባህሪ የተነሳ አንዳንድ ጊዜ ምንም ይሉንታ ሳይዘኝ ትኩረት የማደርገው ሀሳቤን በቀጥታ በመናገር ላይ ይሆንና በሂደቱ በንግግሩ ይዘት ብቻ ሳይሆን በአነጋገሬም የተጎዱ ወገኖች እንደሚኖሩ አስባለሁ። ዓላማዬ እናንተን ለመጉዳት ባይሆንም ከኔ ባህሪ የተነሳ በአንደበቴ ያሳዘንኳችሁ ወገኖቼ ምሕረት አድርጉልኝ። ከአጥቢያ ቤተ ክርስቲያናት ክልሎችና ቀጠናዎች አገልግሎት ፈልጋችሁ ወደ ዋናው ቢሮ ስትመጡ እኔን በግሌ እንዲሁም ዋና ቢሮ የሚሰሩ አገልጋዮችና ሰራተኞች እናንተን በአክብሮትና በትህትና ባላገለገልንባቸው ሁኔታው ሁሉ እንዲሁም ወደ እኔ ወይም ሌሎች የቢሮ አገልጋዮች እና ሰራተኞች ስልክ ደውላችሁ ተገቢውን አገልግሎት ባላገኛችሁበት ሁኔታ ሁሉ እኔ ኃላፊነት ወስጄ ይቅርታ እጠይቃለሁ። እኔና ከኔ ጋር ያሉ ሁሉ እዚህ ዋና ቢሮ ያለነው እናንተን ለማገልገል ነው። ስለዚህ ከዚህ አንጻር ያለውን ክፍተት ወደፊት እንደምናስተካክል ቃል እገባለሁ። ከእግዚአብሔርና ከቤተ ክርስቲያን በተቀበልኩት የፕሬዝዳንትነት አገልግሎት እግዚአብሔርን ለማስደሰትና ቤተ ክርስቲያንን ከማገልገል ውጪ የተሰጠኝን ስልጣን መከታ በማድረግ ሆን ብዬ ሰዎችን ለመጉዳት ወይም በቀጥታም ሆነ በተለያዩ መንገዶች የጎዱኝን ሰዎች ለመበቀል እርምጃ ወስጄ አላውቅም። ይህን የሰው ልብን የሚመረምር እግዚአብሔር ብቻ ነው ማረጋገጥ የሚችለው። ስልጣኑን ተጠቅሞ እኛን ማገልገል ሲገባው እኛን በድሎናል ብላችሁ ያሰባችሁ በእኔ ላይ ያዘናችሁ ወገኖቼ ይቅር በሉኝ። በዚህ ጉዳይ ከኔ ጋር መነጋገር የምትፈልጉም ካላችሁ በግል እናንተን ለማነጋገር ዝግጁ ነኝ። ከሐምሌ ወር 2017 ዓ.ም ጀምሮ ቤተ ክርስቲያናችን ስለሚወራው የግብረ ሰዶማዊነት ጉዳይ በቅድሚያ እኔ የግብረ ሰዶምን ተቃዋሚ እንጂ ደጋፊ አይደለሁም። መጽሐፍ ቅዱስ እንደሚናገረው ግብረ ሰዶምን የሚለማመዱ ሰዎች እንዲሁም ሌሎች ኃጢአቶችን የሚሰሩ ለምሳሌ አመንዝሮች፣ ሴሰኞች፣ ጣዖት አምላኪዎች፣ ሌቦች፣ ስግብግቦች፣ ሰካራሞች፣ ተሳዳቢዎችና ቀማኞች ሁሉ ወደ መንግሥተ ሰማያት እንደማይገቡ አምናለሁ። አንደኛ ቆሮንጦስ ምዕራፍ 6 ከ9 እስከ 10። ግብረ ሰዶማዊነትና ሌሎች ኃጢአቶች አወግዛለሁ። ኃጢአቶችን ሁሉ ግን እግዚአብሔር በወደዳቸው በሁኔታዎች ላይ ባልተመሰረተ ፍቅር በመውደድ ወንጌልን እሰብክላቸዋለሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16፣ ሮሜ ምዕራፍ 5 ቁጥር 8። እኔ አሁን በፕሬዝዳንትነት የምመራት ቤተ ክርስቲያን ግብረ ሰዶማዊነትና ሌሎች ኃጢአቶችን ሁሉ በመቃወም ታስተምራለች። በጥቅምትና በህዳር ወር 2018 ዓ.ም በነበረው የገንዘብ ማሰባሰብ እንቅስቃሴ ወቅት እኔ ግብረ ሰዶምን ከተቀበሉ አብያተ ክርስቲያናት ጋር ህብረት እንዳደረግኩ ወይም ህብረት እንዳለኝ ወይም ቤተ ክርስቲያናችን ከነዚህ አካላት ጋር ህብረት እንዳላት እንዲታሰብ ላደረጉ ሁኔታዎች ይቅርታ እጠይቃለሁ። ከልምድ ማጣት ወይም ትኩረት ካለመስጠት ወይም እኔ አሁን በማላውቃቸው ምክንያቶች እኔ ወደ ፕሬዝዳንትነት ከመምጣቴ በፊት ከተለያዩ የውጭ ድርጅቶች ጋር የተደረጉ ውሎችና ስምምነቶችን አለመፈተሽ አንዱ ክፍተት እንደሆነ ተረድቻለሁ። ከተለያዩ አጋሮች ቀድሞ የተደረጉ ውሎችና ስምምነቶች እንዳሉ ማስቀጠል እንጂ እያንዳንዱ ድርጅት ከእምነት አስተምሮ አንጻር በራሴ አልመረመርኩም። አሁን ሳስብ ይህን ማድረግ እንደነበረብኝ ተረድቻለሁ። ለዚህም ክፍተት ይቅርታ እጠይቃለሁ። እንግዲህ እኔን በሚመለከት ዛሬ ማለት የምፈልገውም ብያለሁ። በመጨረሻም ግን እንደ እግዚአብሔር አገልጋይ ለሁላችሁም መልእክት አለኝ። አንደኛ፣ ቤተ ክርስቲያን የእግዚአብሔር እንጂ የሰው ድርጅት አይደለችም። የመሰረተ ክርስቶስ ቤተ ክርስቲያን እንድትመሰረት እግዚአብሔር የተጠቀመባቸው ወንድሞችና እህቶች ነበሩ። ላለፉት 75 ዓመታት ለረጅም ጊዜ በቤተ ክርስቲያናችን ውስጥ ያገለገሉ አሁን ወደ ጌታ ዕረፍት የገቡና በሕይወት በምድር ያሉ አባቶችና እናቶች፣ ወንድሞችና እህቶች አሉ። ስለ አገልግሎታችሁ እግዚአብሔር ይባርካችሁ። የመሰረተ ክርስቶስ ቤተ ክርስቲያን ግን የማንም ንብረት አይደለችም። የጌታ ብቻ እንደሆነች መረዳት አስፈላጊ ነው። ምዕመናን የመጡበት ዳራ ምንም ቢለያይም ሁሉም የመሰረተ ክርስቶስ ቤተ ክርስቲያን አባላት ቤተ ክርስቲያናቸውን በሚመለከት እኩል መብትና ድምፅ አላቸው። ቤተ ክርስቲያናችን የሁላችንም ናት። ሁለተኛ፣
የመሰረተ ክርስቶስ ቤተክርስቲያን ታሪክ እንደሚነግረን ስትጀመር ከአዲስ አበባ ወደ ጅቡቲ በሚወስደው የባቡር ሐዲድ ተከትሎ ባሉ ከተሞች ነበር። አሁን ግን እግዚአብሔር አብዝቶን በምስራቅ፣ በምዕራብ፣ በሰሜንና በደቡብ በሁሉም የኢትዮጵያ ክልሎች ውስጥ እንገኛለን። አሁን መሰረተ ክርስቶስ ቤተክርስቲያን ብዙ ብሔረሰቦችን፣ የተለያዩ ቋንቋ የሚናገሩ፣ የተለያየ ባህል ያላቸው እንዲሁም በከተማና በገጠር የሚኖሩ ክርስቶስን የሚከተሉ ምዕመናን የሚገኙባት ብዝሃነት የሚታይባት ቤተክርስቲያን ነች። ሁላችንም የክርስቶስን ትምህርትና እንደ ቤተ እምነት ደግሞ የመሰረተ ክርስቶስ ቤተክርስቲያንን እምነት አንቀጾችና ደንቦች በመቀበል እርስ በርስ ተከባብረን አብረን እግዚአብሔርን የምናመልክና የታላቁ ተልእኮ ስራን የምንሰራ የክርስቶስ መልእክተኞች ነን። ብዙ ብንሆንም በክርስቶስ ግን አንድ ነን። ስለዚህ በአካባቢ፣ በብሔር፣ በጓደኝነት፣ በአብሮ አደግነትና በሌሎች ሁኔታዎች ቡድኖችን ለመፍጠር ጥረት ከማድረግ ይልቅ በክርስቶስ ባለን አንድነት እርስ በርስ በመቀባበል አብረን ጌታን በንጹሕ ልብ በማምለክና ለማገልገል እንትጋ። ሶስተኛ፣ መሰረታዊ የቤተ ክርስቲያን አስተምሮ ከዘመን ዘመን ተሻጋሪ ነው። እውነት የሆነው የእግዚአብሔር ቃል አያረጅም፣ አይለወጥም። ቤተ ክርስቲያን ግን እንደ ተቋም ታድጋለች፣ ትለወጣለች። ስለዚህ አንዳንድ ጠቃሚ ለውጦችን ቤተ ክርስቲያን ስትወስድ ከመቃወም ይልቅ ጥቅምና ጉዳቱ ምንድን ነው ብሎ መጠየቅ አስፈላጊ ነው። ድሮ የነበሩ አንዳንድ ነገሮች ስለተለወጡ ቤተ ክርስቲያን እንደፈረሰችና አቅጣጫ እንደሳተች ማሰብና በተለመደው በድሮ መዋቅርና ስርዓት መሄድ አለባት ብሎ አንዳንድ ጠቃሚ ለውጦችን መቃወም ለቤተ ክርስቲያናችን እድገት አይበጅም። የቀድሞ መሪዎችና አገልጋዮች እግዚአብሔር አሁን የሾማቸውን አገልጋዮችና መሪዎች መምከርና መደገፍ እንጂ እነርሱ ባገለገሉበት ዘመን ወደ ነበረች መሰረተ ክርስቶስ ቤተክርስቲያን ለመመለስ ቡድኖችን በውጭ ሀገርና በሀገር ውስጥ አደራጅቶ መፈንቅለ ፕሬዝዳንት አድርጎ የሽግግር አመራር ለመመስረት ትግል ማድረግ ማሰብ ከበሰሉና እንደ አባቶች ከምንቆጥራቸው ወንድሞች አይጠበቅም። ስለዚህ ከእግዚአብሔር የሆነ ምክር ካላችሁ ምከሩን፣ ምክር ከሌላችሁ ጸልዩልን እንጂ በእናንተ ቦታ ሆነን ውሳኔ እንወስን ማለት ግን ከእግዚአብሔር ስላልሆነ ይህን ሐሳብ እንድትተዉት እመክራችኋለሁ። እኛ ካልመራን ወይም እኛ የምንፈልገው ካልመራ ቤተ ክርስቲያን ትበታተናለች ወይም አደጋ ላይ ነች ብላችሁ አታስፈራሩን። የቤተ ክርስቲያን ዋናው መሪ በደሙ የዋጃት እርሱ ጌታችን ኢየሱስ ክርስቶስ ስለሆነ እርሱ ይጠብቃታል። ራሳችንን የቤተ ክርስቲያን ጠባቂ አናድርግ፣ ጌታ ግን እንዲጠብቃት እንጸልይ። አራተኛ፣ ስለ ቤተ ክርስቲያናችን ጉዳይ አሳስቧችሁ እየጸለያችሁ ያላችሁ ወገኖች ሁሉ አሁንም በጸሎታችሁ ቀጥሉ። ጾምና ጸሎት በቤተ ክርስቲያን ሲታወጅ እነርሱ ይጸልዩ ብላችሁ ያጣጠላችሁም እባካችሁ በተለያዩ ወሬዎች ከመናወጥ ይልቅ በእግዚአብሔር ፊት እንጸልይ። በእግዚአብሔር ፊት ራሳችንን እንመርምር። ለሌሎች ወገኖችም እንጸልይ። ለቤተ ክርስቲያናችን እንዲሁም ለሀገራችን እንጸልይ። እግዚአብሔር ጸሎታችንን ይሰማል፣ በራሱም ጊዜ መልስ እንዲሰጠን እናምናለን። አምስተኛ፣ በመጨረሻም በዚህ አስቸጋሪ ወቅት ለቤተ ክርስቲያኒቱ አንድነት ላሳያችሁት ቁርጠኝነት ለመሰረተ ክርስቶስ ቤተ ክርስቲያን መሪዎች በተለይም በሀገር አቀፍ ደረጃ ላሉ የመሪዎች አስተዳደር ጉባኤ አባላትና በተለያዩ የቤተ ክርስቲያኒቱ አመራር ደረጃዎች ላይ ላሉ አገልጋዮችና መሪዎች ምስጋናዬን መግለጽ እፈልጋለሁ። ከሁላችሁም ጋር ማገልገል ክብር ነው። ታማኝ አገልጋዮችን በጊዜው የሚሸልም እግዚአብሔር ለማገልገል ያሳያችሁትን ቁርጠኝነትና ትጋት ቀጥሉበት። እግዚአብሔር ሁላችሁንም ይባርካችሁ። የካቲት 10 2018 ዓ.ም